እንዴት ናችሁ ክቡራን ተመልካቾች? ዛሬ ለየት ባለ ሁኔታ ተመልሼ መጥቻለሁ። አነጋጋሪና ወቅታዊ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። በመጀመሪያ የማስመለከታችሁ በምስሉ ላይ እንደምትመለከቱት ለብዙ ወጣቶች ምሳሌ የሚሆን ለብዙ አሁን ሶሻል ሚዲያ ላይ ለሚንቀሳቀሱ ብዙ ወጣቶች ምርጥ ምሳሌ የሚሆን አርአያ የሚሆን ቤኪ 4 ኪሎ በሚገርም ሁኔታ ማንም ባልጠበቀው ሁኔታ በቤተክርስቲያን ስርዓት በቅዱስ ቁርባን የጋብቻ ስነ ስርዓቱን ፈጽሟል። ለብዙ ሰዎች መነጋገሪያ የሆነ ጉዳይ ነው። እንኳን ደስ አለ፣ እንኳን ለዚህ ያበቃን። እስኪ የሱን የሰርጉን ፕሮግራም የተወሰኑ ቪዲዮዎች ከሰርጉ ፕሮግራም ውስጥ የተወሰዱትን ላስመልክታችሁና እንመለስ። በጣም ነው ደስ የሚሉት። ዋው! እና ወጣቶች ትምህርቱ ሰሩ እየተባለ ነው። በቤተ ክርስቲያን መጋባት አሁን ላይ እርድና ማለት በቤተ ክርስቲያን መጋባት ነው የተባለ ነው። ስለዚህ ወጣቶች ትምህርት መውሰድ አለብን ብዬ ማስበው። በጣም ደስ ይላል። ሴፉ ሾው ላይ የቀረበውን ጉዳይ ሁላችንም የተመለከታችሁት ነው። የነ ሳምሶን ታደሰ እና የዳግማዊ ትዳር መጨረሻ ላይ የደረሰ ይመስላል። ሁላችሁም ተመልክታችኋል። ነገር ግን ጉዳዩን ለማታውቁ ይህ ጉዳይ እንዲህ ነበር የጀመረው። ባለቤቱ የሳምሶን ታደሰ ባለቤት አንድ ሚዲያ ላይ ቀርባ ይህንን በማለት ነበረ ወሬው የተጀመረው፣ ጉዳዩ የተጀመረው። ጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ፣ በቀኝ እህቷ ልጅ፣ በግራ ኤክሷ ልጅ። በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት። ታናሽ እህቷ ልጅ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ ሌላ እህት ወንድሞች አሉት። ከዛም በኋላ ግን 10ኛ ዓመታቸውን በድጋሚ እንደ አዲስ የጋብቻ የ10ኛ ዓመታች በዓላቸውን እንደ አዲስ ፕሮፖዝ አድርጎላት እንደ አዲስ የአግቢኝ ጥያቄ ጠይቋት እንደ አዲስ እሺ ብላኛለች ብሎ እንደ አዲስ ቀለበት አድርጎላት በሚገርም ሁኔታ እንደ አዲስ ተጋብተው ነበረ። ከዛ ጉዳይ በኋላ ተጋብተው ነበረ። ነገር ግን እንደዛ እያለ ከቆየ በኋላ ከዚህ ጋብቻ በኋላ አንድ ነገር በሚዲያ ላይ ሲዘዋወር ተገኘ። የሳምሶን ታደሰ የድምጽ ቅጂ በሚዲያ ላይ ሲዘዋወር ተገኘና ባለቤቱ ላይ ማግጧል የሚልና የተለያዩ አጸያፊ ነገሮች ሲዘዋወሩ ተገኙበት። ከዚህ በኋላ ግን እንደዚህ ከተደረገ በኋላ የሁለቱም ጉዳይ ሶሻል ሚዲያ ላይ ሲዘዋወር በጣም ሶሻል ሚዲያ ላይ ሲቀባበሉ ተገኘ። ከዛ በኋላ አሁንም ተመልሰው ወደ ሚዲያ ላይ መጥተው ወደ ሴፉ ሾው ላይ መጥተው ሁለቱም ባለቤቱም ዳጊም ሳሚም ፕላስ ደግሞ ፓስተር ችሪ ሴፉ ሾው ላይ ቀርበው ነበረ። እኔ ግን ስኖር በዚህ እንግዲህ 11 ዓመት የትዳር ህይወቴ ምናልባት ማየት ይቻላል። ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገር ነው ሼር ማደርገው። መቼም ትዳር ላይ ያለው መልካም ነገር ነው ለሌላውም ትዳር ለሚያስብ ሰው ሼር ማደርገው። ስለ ቤቢ ያልኳቸው እነዛ መልካም ነገሮች ነገም ብንለያይ እንኳን ለሱ ያለኝ አክብሮት አይቀንስም፣ መውደድም አክብሮቴም አይቀንስም። በዚህ አጋጣሚ ልጆቻችንን ማሳደግ እንችላለን። እኔ ጋር ጠላትነት ወይም ጥላቻ የለም። ብዙ ዋጋ ነው የከፈልኩት ለትዳሬ። በዚህ እድሜ ብዙ ዋጋ ነው የከፈልኩት። ያው እንደዛ ከመጡ በኋላ ሁለቱም ግለሰቦች የራሳቸውን ሀሳብ ከተናገሩ በኋላ እንግዲህ ፓስተር ቸሪ እንደሚታወቀው የትዳር አማካሪ ነው። በትዳር ጉዳይ ላይ እንደዚህ ግጭት ሲፈጠር ምናምን የሚያስታርቅ ትልቅ ሰው ነውና በቃ ይታረቃሉ። ሁለቱም ፖዚቲቭ ነገር ነበረ ዛሬ ሲናገሩ የነበሩት። እንግዲህ ከፓስተር ቸሪ አልፍም ጉዳይ ያስታርቃቸዋል የሚል ብዙ ህዝብ ዙሪያ እንደዚህ አይነት አስተሳሰብ ነበረ። ከዛ በመሃል ጸጥ ተብሎ ነበረ። እንግዲህ ከተወሰነ ጊዜ በኋላ ደግሞ ወሬው እንደቀጠለ ነው። ወሬው ቀጠለ። ሳምሶን ታደሰ ወደ አሜሪካ ሄዶ ሌላ ሴት አግብቷል የሚል ወሬ መነዛት ጀመረ። ከሌላ ሴት ጋር ነው ያለው የሚል ዜና መወራት ጀመረ። ከዛም በኋላ ነው አሁን ከቆይታዎች በኋላ አርቲስት ሳምሶን ታደሰ ወደ ሀገር ቤት እንደተመለሰ አሁንም ወደ ሚዲያ መጣ። ወደ ሴፉ ሾው ላይ መጣና አሁን ያለበትን ሁኔታ በሚያሳዝን ሁኔታና አሁን ውሳኔ ላይ የደረሱትን በሚያሳዝን ሁኔታ ብዙ ሰዎች ልብ በሰበረ ሁኔታ ያሉትን ሁኔታ ተናገረ። ጉዳዩ ያው እንደተለያዩና ድጋሚ አብረው መሆን እንደማይችሉ
ነው በሚያሳዝን ሁኔታ የተናገረው። እንደዛ በማለት የዚህ ሁሉ ጉዳይ በዚህ ፈጽሟል። እንግዲህ ካሁን በኋላ ምን እንደሚፈጠር የሚታወቀው ነገር የለም። ተመልሰው አብረው ይሁኑ አይሆኑ የሚታወቅ ነገር የለም። ግን ተመልሰው እንደማይሆኑ ነው እሱ እየተናገረ ያለው እና በዚሁ ደግሞ አንድ አዝናኝ ነገሮችንም የተናገረው አለ፣ ልብ የሚሰብሩ ነገሮችንም የተናገረው አለ። ከዚህ ከሚያዝናኑ መካከል ደግሞ ያው የሶሻል ሚዲያ ተጠቃሚዎች ነው፣ ሶሻል ሚዲያ ላይ ዜና ፈጣሪዎች ነው፣ ዜና የሚሰሩትን ሰዎች ነው የተናገረው። ነገሮችን በማክረር ነገሮችን በማግዘፍ ሶሻል ሚዲያ ላይ ዜና የሚሰሩትን ነው ሊናገር የፈለገው። ሌላ ደግሞ እንግዲህ ትልቅ ትምህርት የምንወስደው ደግሞ የቤት ገበናን በተለይም ደግሞ ትዳር ላይ ያሉ ግለሰቦች የቤት ገበናን ሚዲያ ላይ ማውጣት እንደሌለባቸውና ሚዲያ ላይ ማውጣት እንደሌለባቸው በፍጹም ማውጣት እንደሌለባቸው ነው ሲናገር የነበረው። ለብዙዎች ትምህርት የሚወስድ ነው። ሁሉ እንቅስቃሴያቸውን የትዳር እንቅስቃሴያቸውን ሁሉንም በሚዲያ ላይ ለሚፖስቱ ሚዲያ ላይ ለሚናገሩ ግለሰቦች ትልቅ ትምህርት የሚሆን ነገር ነው የተናገረው። እንግዲህ መጨረሻውን እንግዲህ አናውቀው። ከዚህ በላይ ምን እንደሚፈጠር ወደፊት እንግዲህ የምናየው ነገር ይሆናል። ሳምሶን ሲባል በቃ ጂንን አላ ይሄ ኮስተር ኮራ ያለ ድምፁ ራሱ ውፍረቱ ምናምን ግርማ ሞገሱ በጣም በቃ እኔ እንዴት ልበል የወንድ ቁና ምናምን ሲባል ሳምሶን ነበር የሚመጣል ወንዳ ወንድ በቃ። እና ትላንትና ሰይፉ ላይ መጥቶ ግን ያየሁትን ሳምሶን ሳይ በጣም የተጎዳ ሳምሶን በቃ ነገሮችን ሰዎች እንዲረዱት እጅግ በጣም የፈለገ የስሙ መጥፋት ያለበት ሁኔታ በጣም ያንገበገበው ሳምሶንን ተመልክቻለሁና ትዳር በዚህ ደረጃ ሰውን ሰብሮ ሲያወጣ እኔ እንግዲህ አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ነው። ሳምሶን ታደሰ ምናምን አደረገ እኔ ለጥፋል አሁን ራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት መስራታቸው ካልቀረ አንዴ ይበልልኝ። ሳምሶን ታደሰ ተሰደደ። ምንድነው እንትና ትዳር እንደዚህ ጉዱ ገበና ወጣ።